በፊልሙ መጀመሪያ ላይ የፊልሙ ዋና ገጸ ባህሪ የሆነውን ብራድ የተሰኘውን አብራሪ እንመለከታለን። ማረፊያው ውስጥም ከልጁ ጋር በቪዲዮ ጥሪ እያወራ ነው። ስሬን እንደጨረስኩኝ በቅርቡ ላገኝሽ እመጣለሁ በማለት ይነግራታል። ይህንን ስትሰማ ደስተኛ ትሆናለች። ከዛም ብራድ ከባልደረባው ጋር ይገናኛል። ወደ ማብራሪያ ክፍል ገብተውም ሁለቱም ማውራት ይጀምራሉ። ከዚያም ብራድም በአንድ አስተናጋጅ ይጠራል። አንድ ባለስልጣንን ጉዳት ስላደረሰበትም አንድ ወንጀለኛን ለአንተ እንሰጥሃለን፣ ቶኒ ይባላል፣ በጣም ኃያል ሰው ነው፣ ኃላፊነቱን ለአንተ እየሰጠንህ ነው ይሉታል። እሱም በዚህ ይስማማል። ከዛ የቀሩትን ሰራተኞች አግኝቶ ስለ ተሳፋሪዎቹም ይወያያል። ሁሉም ተሳፋሪዎችም እዚህ ገብቷል ወይ? ከዛ በኋላ ተሳፋሪዎቹም መተው ወንበር ላይ ይቀመጣሉ። ወዲያው አውሮፕላኑ ይነሳል። ብራድ ልጁን በጣም እንደሚወዳት ለባልደረባውም ይነግረዋል። በቅርቡም ላገኛት እፈልጋለሁ ናፍቃኛለች ይለዋል። ከዛ በኋላ እነዚህ ሰዎች እስከ ማታ ድረስ አውሮፕላን ውስጥ እየተጓዙ በድንገት የአየሩ ሁኔታ እየተባባሰ ይሄዳል። በዚህ ምክንያት ብራድ ጥሩ ስሜትም ስላልነበረው የተጨነቀ ይመስላል። ሁሉም ተሳፋሪዎች ቀበቶአቸውን እንዲታጠቁ ይነግራቸዋል። በሬዲዮ በኩልም ማዕከሉን ለማነጋገር ይሞክራል፣ ግን ሊያናግራቸው አልቻለም። ምክንያቱም እዚህ ያሉት ሁሉም ራዲዮችም ቀስ በቀስም መስራት ያቆማሉ። በድንገት ኃይለኛ የኤሌክትሪክ ንዝረት ከአውሮፕላኑም ወጥቶ አውሮፕላኑም መንቀሳቀስ ይጀምራል። ብራድ ተጨንቆ ነበር። ስለዚህ ሁሉንም ተሳፋሪዎችም ለመሄድ ሲሄድም እፎይታ ይተነፍሳል። ምክንያቱም ሁሉም ተሳፋሪዎች ደህና ነበሩ። እዚህም መብራቱ ቀስ በቀስም መጥፋት ይጀምራል። በመሃል ላይ አውሮፕላኑ እንደገና በማዕበል ይመታል። በዚህ ምክንያት ብራድም ወድቆ ጭንቅላቱ ይጎዳል። በእነዚህ ሁሉ ሁኔታዎች ምክንያት ሁሉም ተሳፋሪዎችም በመጥፎ ሁኔታ ውስጥም ነበሩ። ብራድም ወደ አውሮፕላኑ መጥቶ አውሮፕላኑን ከጓደኛው ጋር ያስተካክላል። ለእነሱ አስቸጋሪ ጊዜ ነበር፣ ምክንያቱም ሬዲዮ አይሰራም። በስክሪን ላይ ከፊታቸው ምንም የሚታይ ነገርም አልነበረም። ከዛም ብራድ አውሮፕላኑን ማውረድ እንዳለበት ይናገራል። ምክንያቱም ሌላ ከፍተኛ የሆነ ማዕበል ከተመታ አውሮፕላኑ ሊከሰከስ ይችላል። ስለዚህ ሁሉም ተሳፋሪዎች ወደ ታች ሲምዘገዘግም ይፈራሉ። አንዲት ሴት ቀበቷን ትፈታለች። ይህንን አይቶ የቶኒ መኮንን እንዲሁ ይፈቷል። በዚህን ጊዜ አውሮፕላኑ እየወረደ እያለ እነሱም በከፍተኛ የሆነ መንጠርም ከአውሮፕላኑ የላይኛው ክፍል ጋር ተማተው ወዲያው ህይወታቸውን ማለፍ ይጀምራል። ከዛ ግን ብራድና ጓደኛው በፍጥነት አውሮፕላኑን ተቆጣጠሩት። የአየር አስተናጋጇም ተሳፋሪዎች በመጥፎ ሁኔታ ላይ ይገኛሉ ትለዋለች። እናም በመቀመጫቸው እንዲቀመጡም ምክንያቱም በቅርቡ በአንድ የሆነ አቅራቢያ ደሴት ላይ እናርፋለን በማለትም ይነግራቸዋል። ስለዚህም ሌላ መንገድ ይኖራል። አውሮፕላኑን በዚህ ደሴት ላይ ለማሳረፍም ይወስናሉ። ከዚያም አውሮፕላኑም እዛ ያርፋል። በድንገተኛ አደጋ ያረፉ ቢሆንም ግን አሁንም ሁሉም በሰላም አርፈዋሉ። አሁን ብራድና ጓደኛውም አንዳንድ ኤሌክትሪክ በአውሮፕላኑ ውስጥ እንዳለ ሲያውቁ ደስተኞች ይሆናሉ። ከዛ በኋላ ብራድ ሁሉም ሰው እንዲወርድ ያዛል። እዛም የአውሮፕላኑ ኩባንያ ባለቤት በድንገት አውሮፕላኑ የሆነ ቦታ ላይ ተጠልፏል። ምክንያቱም አውሮፕላኑ ሲያርፍ አልተመለከትኩትም። ረጅም ጊዜ ሬዲዮ በመጎዳቱ ምክንያትም መገናኘትም አልቻልንም። ለዚያም ነው ትንሽ ውጥረት ያለ ይመስለኝ። የአየር አስተናጋጁም መታ ቶኒ ያመጣው መኮንን መሞቱን ለብራድ ትነግሯለች። ብራድ ይህን ሲሰማ ያዝናል። ነገር ግን የሆነው ሁሉ ለበጎ ነው፣ የተቀሩት ተሳፋሪዎችን እንንከባከባለን ይላል። ሁሉም ሰው ጋር ወደ እነሱ ይሄድና ብራድም በድንገተኛ አደጋ ምክንያት እዚህ ለማረፍ ተገድናል። በአውሮፕላን ውስጥ አሁንም ትንሽ የኤሌክትሪክ ኃይል አለ። እሱ አማካኝነት የቀረውን ኤሌክትሪክ እናስተካክላለን። እስከዛ እናንተ እዚህ ቆዩ፣ ምግብ፣ ውሃና ማረፊያ እዚሁ ታገኛላችሁ፣ አትጨነቁ፣ በቅርቡ ከዚህ እንሄዳለን ይላችኋል። እዛም የአውሮፕላኑ ኩባንያ ባለቤትም የነፍስ አድን ባለሙያንም ያገኛል። ውስጥ እዛ ያሉትን ሰዎችም የማግኘት ስራውን የሚሰራውም እሱ ነው። የኩባንያው ስራ አስኪያጅ የአውሮፕላኑን ዝርዝሮችም ሁሉ አስኪያጆች፣ ሰራተኞች እንዲሁም ተሳፋሪዎች መረጃ በሙሉ ማግኘት እንደሚፈልግ ይነግራቸዋል። አሁን ብራድ ወደ አውሮፕላኑ መጥቶ አውሮፕላኑ ውስጥ የኤሌክትሪክ ኃይል በጣም ዝቅተኛ መሆኑን ይመለከታል። ለዚያም ነው እዚህ መጠበቅ ያለባቸው፣ ምክንያቱም ሬዲዮም አይሰራም። ከዚያም ይህን ለባልደረባውም አብራሪውም ሲነግረው ጓደኛውም ካርታውን ከተመለከተ በኋላ በግል ደሴት ላይም እንዳሉ ይነግሯል። ይህ ቦታ ነፃ አይደለም፣ ነገር ግን በግል ጦርም ቦታው ተይዟል። ይህም መጥፎ ነው፣ ምክንያቱም ሁሉም በውስጡ አደገኛ ሰዎች አሉ። ጉዳት ካደረሱብን መንግስት ሊያድነን አይችልም ይለዋል። ይህን የሰማው ብራድ እንደምንም የነፍስ አድን ቡድናችንን እዚህ መጥራት አለብን በማለት ያወራሉ።
ሁላችንንም እነሱ ሊያድኑን መምጣት አለባቸው፣ ምክንያቱም ከዚህ ለመውጣት አስቸጋሪ ነው። ከዛም ወደ ሁሉም ሰው መጥቶ ይነግራቸዋል። በአንዳንድ ብልሽቶች ምክንያት ሬዲዮ አሁንም እየሰራ አይደለም። ይህን የሰሙት ተሳፋሪዎች በሙሉ በጣም ይጨነቃሉ። ብራድ ወደ ደሴቲቱ ማዶ እንደሚሄድና እዛም ደግሞ ሬዲዮ አገኛለሁ፣ ቡድናችንን የማዳኛ መንገድም እፈልጋለሁ ይላቸዋል። ሁላችን እንዲሁም አሁን ቶኒን ይጠራውና የቶኒን እጅም በሰንሰለቱ የታሰረውን ይፈተዋል። ከዛ በኋላ ወደፊት መሄድ ይጀምራሉ። መጥፎ ሰዎች የነበሩትን የግል ጦር መሪ እናያለን። አንድ ሰው መጥቶ ይነግሯል። ድንገተኛ አውሮፕላን በአደጋ ምክንያትም እዚህ ደሴት ላይ አርፏል። በውስጡም ከተለያዩ ሀገሮች የመጡ በጣም ብዙ ሰዎች አሉ። ይህን የሰማው የግል ጦር አዛዡም ለሰውየው ገንዘብ ይሰጧል። ለዚህ መረጃ ቡድኑንም እንዲዘጋጅም ያደርጋቸዋል። ምክንያቱም ምናልባት እነዚህ ሰዎችን ለመዝረፍን በማሰብ ወደዛ ሄደውም ከፍተኛ የሆነ አደጋ ሊሆንባቸው ነው። ቶኒ ብራድ ለምን ነፃ እንደወጣው ይጠይቋል። አሁን ወዴት እየወሰድከኝ ነው በማለትም ይነግሯል። ብራድም በአንተ ምክንያት ሁሉም ሰው ለአደጋ እዛ ማጋለጥ አልችልም፣ እዚህ አደገኛ የሆነ የግል ሰራዊት አለ ይለዋል። እናም እያወሩ እያለ ለብራድ ብዙ ጥያቄዎችንም ይጠይቃል። ከዛም በድንገት ጸጥ ይላል። ብራድ ሲዞር ቶኒ የለም። ምን ሄዷል ጋይስ። እዚያም የነፍስ አድን ባለሙያ ስለ አውሮፕላኑ ብራድ ዋና አዛዡም እያየ ነበር። ከዛ በኋላ ባለሙያው በጣም ይደሰታል፣ ኃይለኛ እንደነበር የትግል ብቃቱን ሲመለከት። ከዛ በኋላ የአንድ የግል ድርጅት መሪንም ያነጋግራል። እናንተ ሰዎች ዝግጁ ሁኑ፣ በማንኛውም ጊዜ ልንፈልግህ እንችላለን ይላል። ከዛ በኋላ በጫካ ውስጥ ብራድም ወደ ባዶ ፋብሪካ ሲጓዝ እንመለከታለን። የተዘጋ የሬዲዮ ማሽን እዛ ያገኛል። ከዛ ማስተካክሎ ልክ የእርዳታ መስመር ጋር ደውሎ አውሮፕላንና ስለዛች ደሴትም ይናገራል። ግን ቢናገርም ማንም ሊሰማው አልቻለም። ከዛም አንድ ሀሳብ ይመጣለታል። ለልጅቷ የተናገረውን ነገር በሙሉ እንድትጽፍም ያሳውቃታል። ከዛም አንድ ሰው እዛው ሲመጣ መደባደብም ይጀምራል። ከዛም ብራድ አንድ ሰው ወደዚያ ክፍል እየመጣ እንደሆነም ይሰማዋል። በፍጥነት ይደበቃል። ግን ወደዛ ክፍል የመጣው ቶኒ ነበር። ብዙ ዘራፊዎችን ገድሎ መሳሪያዎችን ወስዶ ነበር። ለብራድ መጣራት ይጀምራል። ነገር ግን ብራድ ከፊቱ ሲመጣ አንዳንድ የጦር መሳሪያዎችን ይሰጧል። ከዛ በኋላ ሁለቱም ከዛ መውረድ ይጀምራሉ። እዛም ካሜራ ያገኛሉ። ያ አደገኛ የግል ጦር የሚመጣውን ህዝብ እንደሚያግተውም ይሰማል። ከዚህ ቪዲዮ ይረዳል። ከዛ ብዙ ገንዘብ ከቤተሰቦቻቸው ለመውሰድም ነው ያሰቡት። እነሱንም በምትኩ ይተዋሉ። ልክ ይህን እንዳየ ተሳፋሪዎቻቸው አደጋ ውስጥ እንደሆነ ይገባቸዋል። ሁለቱም መጥተው ወደዛ ቦታ ማምራት ይጀምራሉ። ሁሉም ተሳፋሪዎችም እዛ ተቀምጠው ልክ የመኪና ድምጽ ይሰማሉ። ይህንን ብራድ ነው በማለትም ቢያስቡም ነገር ግን ብራድ አይደለም፣ አደገኛ የግል ጦር እንደሆነ እንረዳለን። ጥይት እየተኮሱ ወደ እነዚያ ሰዎች እየሄዱ ነው። ብራድ እና ቶኒ የእነዚያን ሰዎችም ድምጽ ሰምተዋል። የግል ጦሩ መሪ የሁሉንም ተሳፋሪዎች ስም ዝርዝር ለአብራሪው ሲጠይቀው በፍጥነት ዝርዝሩን አምጥቶ ይሰጧል። ከዛም ዋና አብራሪው ብራድ የት እንዳለ ይጠይቀዋል። በዚህ ላይ ለአንዳንድ ስራዎች ወደ ጫካ እንደሄደም አንደኛውም ይነግሯል። እስካሁን አልተመለሰም ይላል። በዚህም አንዲት ሴት ከዚያ ለመሸሽ ትሞክራለች። እነሱ ያለምንም ርህራሄ እዛው ተኩሰው ይገሏታል። ይህንን ብራድ ሲያይ በጣም ይናደዳል። ግን ቶኒ ያቆመዋል። ሁሉም ተሳፋሪዎች በአውቶቡሱ ላይ ማስቀመጥ ይጀምራሉ። ምክንያቱም እነሱን እስረኛ በማድረግ አብረው ሊወስዷቸው ነው። መሪያቸውም ለሁለቱ ጓደኞቹም በአውሮፕላኑ ውስጥ እንዲሄዱ እንዲገቡና አስፈላጊ ውድ የሆኑ እቃዎችን እንዲያመጡ፣ ሁሉም ተሳፋሪዎችን ደግሞ እሱ ወስዶ ከዛ እንደሚወጣም ይነግራል። ከዛም ብራድ የኛን ሰዎች ወሰደ ብሎ በቶኒ ላይ ያንባረቅበታል። አንተም እንዲሄድ አልፈቀድክልኝም ይላል። ቶኒ ኧረ በእናትህ በጣም ትልቅ ሰራዊትና አደገኛ ናቸው፣ ብትሄድ ኑሮ ይህን ያህል ትልቅ ሰራዊት ብቻህን መዋጋት አትችልም ይለዋል። አሁን ግን እነዚህ ሁለቱም በጣም እዚህ አዝኗል። ከዛም አውሮፕላን ውስጥ ጠቃሚ ነገሮችን ሲወስዱ የነበሩትን ሁለቱም ሰዎች እዛው ይገሏቸዋል። አንደኛውን ግን ምንም ሳያረጉትም ወዴት እንደሚሄዱ ይጠይቀዋል። ወደ ባዶ ፋብሪካ እየሄዱ እንዳለ ይነግሯል። እዛም አሁን የነፍስ አድን ባለሙያው ስለ ብራድም ሴት ልጅ ሁኔታ ማውቆ ነበር። ማለትም አውሮፕላኑ እዛ ደሴት ላይ እንደሆነ ያቺ የብራድ ልጅ ያውቃለች። በጣም አደገኛ የሆነ ቡድን እንደሆነም እዚህ ጋር እንገነዘባለን። ወዲያውኑ የግል ቡድንና የነፍስ አድን ቡድን ይላኩ በማለት ይነጋገራሉ። ከዛም እነዚህ ሰዎች በፍጥነት ያንን ደሴትና አውሮፕላኑን ያገኛሉ። በዚህ ላይ የግል ቡድኑ መሪ ከቡድኑ ጋር በመጀመሪያ ወደዛ እንደሚሄድ ይወስናል።
በዚህ ላይ ብራድ እና ቶኒ በመኪና ወደ ፋብሪካው እየሄዱ ነበር። ወደ እሱ በመቅረብ ወደ ውስጥም ሾልከው ይገባሉ። እዛ ሁሉም አደገኛ ሰዎችም ተሳፋሪዎችን ለመተኮስ እያስፈራሩ ከየት ሀገር እንደመጡ እየጠየቁ ነበር። እዛም በጣም አስደንጋጭ ነገር እናያለን። የቡድኑ መሪ 2 አስክሬኖችን ይመለከታል ማለት ነው። በብራድም አንድ መልእክት ተትቷል፣ ወደ ፋብሪካ የሚወስደው መንገድ ላይ እንገናኝ የሚል። እዛም ሁለቱም ተደብቀው ነበር። ልክ ሲመጡ ከኋላ መጥተውም ሁለቱንም አፍነው ይገሏቸዋል። እነዚህም ሰዎች ወዲያው የነሱን አደገኛ የሆነ ነገር መቋቋም አቅቷቸውም ይወድቃሉ። ክፍል ውስጥ ሁሉም ተሳፋሪዎችም ይመለከታሉ። ብዙ ጠባቂዎች እዛ ቆመው ነበር። ቶኒ በጣም ኃይለኛ ስለነበር ሁሉንም መዶሻውን አንስቶ አንድ በአንድም መግደል ይጀምራል። ከዛ በኋላ ቁልፎቹን ከዛ ከወታደሩ ከወሰደ በኋላ ተሳፋሪዎቹን ሁሉንም ነፃ ያወጣቸዋል። በቻለ ፍጥነት ወደ አውሮፕላኑ እንዲመጡና የሬዲዮ እርዳታ አግኝቼ በዛ አማካኝነትም ቶሎ ብለው እንዲመጡልኝ አድርጌያለሁ። አሁን እኛን አዳኝ ቡድን ይመጣል በማለት ይነጋገራሉ። ቶኒ ግን ይላል ከዚህ መውጣት አንችልም፣ በሙሉ ተከበናል። እኔ ተሳፋሪዎችን አዘናጋለሁ፣ አንተ ከዚህ ይዛቸው ውጣ፣ ከነዛ ሰዎች እጋፈጣለሁ በማለትም ብራድ ከዚያ ወጥቶ ወደ እነዛ ሰዎች ይሄዳል። እዛም ይነጋገራል። ለምንድነው መንገደኞችን የማትተው ይለዋል። በዚህ ጊዜ ይመቱታል። ዋናውን መሪ እንደዚህ ምንተዋችሁ ይመስላችኋል እንዲህ ገንዘብ ሳሰጡም ሲል የብራድም ጓደኛ በጥይት ሊመታው ሲል የግል ቡድኑ እዛ ይደርሳል። ሁሉንም አንድ በአንድ ተኳኩሶም እንዳልነበሩ አድርጎ ይዘርሯቸዋል። ከዛ በኋላ ብራድን ወስደው ከዛ መውጣት ይጀምራሉ። አውቶቡስ ላይ ተቀምጠው የቀሩትም አባላቶች ጋርም ይተያያሉ። ግን ዋናው መሪ ወንድሙ ተገሏል። በጣም ይናደዳል። ወንድሜን ገደሉት፣ እረ እንዳለቋቸው እነዚህን ሰዎች በማለትም አንድ በአንድ እነሱን መበቀልና መግደል አለብን በማለት ይዝታል። ከዛም ብራድ በመኪናው ውስጥም ከዋናው መሪ ጋር ሲገናኝ እኛ በጣም ትንሽ አዳኝ ነን እንጂ ዋናዎቹ አዳኞች አይደሉም፣ ስለዚህ እኛ እዚህ እናንተን ለማውጣት በጣም ይከብደናል በማለት ሲናገር በጣም ብራድ ይደናገጣል። ምንም ችግር የለውም፣ አንድ ሀሳብ አለኝ። ከዚህ በኋላ እነዚህ ሰዎች ወደ አውሮፕላኑ ማስጠጋትና ቶሎ ብለንም አውሮፕላኑን ማስነሳትና መስራት ይኖርብናል ይላል። ከዛም ብራድ እኛን ለመርዳት የግል ቡድንም አሁንም እየመጣ ነው፣ ግን አልደረሰም። እስከዛ ነው እነዚህ ቡድን በአቅራቢያው ስለነበሩ የደረሰው እና አሁን በአውሮፕላኑ ላይ በፍጥነት መቀመጥ አለባችሁ፣ ምክንያቱም አዳኝ ቡድኑን መጠበቅ አንችልም። ለመምጣትም እነሱ ጊዜ በጣም ሊቆዩ ስለሚችሉ እዚህኛ ከቆየን ደግሞ በእነዚህ ቡድኖች ልንገደል እንችላለን ሲባባሉ ሁሉም ተደናቅጠው ወደ አውሮፕላኑ ይገባሉ። አውሮፕላኑም ብራድ እንዲሁም ባልደረባው ያስተካክሉታል። በዚህ ጊዜ ያ ቡድን ይመጣል። እነዚህም የግል ቡድኑና እነዛ ተዋጊዎቹም በጥይት መተኳኮስ ይጀምራሉ። ከሁለቱም ወገኖችም ብዙ ጠመንጃዎች ስለነበሯቸው ውጊያው በጣም ይጋጋላል። እነዛ ግን በ5 ደቂቃ ውስጥም አውሮፕላኑ እንደሚነሳም መረጃ ይደርሳቸዋል። ምክንያቱም ብራድ አውሮፕላኖቹን አስተካክሎ ጨርሷል። ቶሎ መንቀሳቀስ አለብን በማለት ቶኒን በጣም ስለደገፍከኝ አመሰግናለሁ ይለዋል። ከዛም ብራድ በጥይት መካከል ገብቶም ወደ አውሮፕላኑም ዘልቆ መግባት ይጀምራል። አውሮፕላኑ ውስጥ ከገባ በኋላ ልክ ግን አንድ ነገር ይመለከታል። ቶኒ ገንዘብ የያዘ ቦርሳ ይመለከታል። ገንዘቡን ትቶ ሽጉጥ የያዘውን ቦርሳ በማንሳትም እነዛን ሰዎች መዋጋት ይጀምራል። አሁን ላይ ደግሞ ብራድም አውሮፕላኑን ማስነሳት ይጀምራል። በዚህ ጊዜ ሁሉም የግል ቡድን ከዛ ሲወጣ ከዛ ግን አሁን ላይ ብራድም ወደዛ ደውሎ ወዴት መሄድ እችላለሁ፣ ጥብቅ የሆነ ቦታ ንገሩኝ በማለትም ያስጠነቅቃቸዋል። አሁን ላይ ቶኒም ገንዘብ የያዘውን ቦርሳ ይዞ ይሸሻል። ይህንን ሲያይ የግል ጦሩም አውሮፕላኑን ለማጥቃትም ማስወንጨፊያ ይይዛል። በዚህ ጊዜ ግን ማን ያገኘዋል? ቶኒ ቶሎ አለሞ ተኩሶ ይጥለዋል ማለት ነው። ይህንን በማድረግ ያስቆመዋል። ብራድ ይህን ሲመለከት በጣም ተደስቶ ነበር። ከዛ በኋላ በሙሉ ጥንካሬ አውሮፕላኑን ወደ ላይ አንሳፎ ያበረዋል። በዚህ ምክንያት ቶኒም በጣም ደስተኛ ነበር። ብራድ አውሮፕላኑን ከደሴቱ ያሳርፈዋል። የአውሮፕላኑ ባለቤት እነዚህ ሰዎችም መሄድ ስለሚችሉበት አየር ማረፊያ ይነግሯል። በጣም ቅርብ ነበር። ከዛም ብራድ አውሮፕላኑን ወደዚያው መግፋት ይጀምራል። እንደገና አውሮፕላኑም እንዳይጠፋባቸው በጣም ይጠነቀቃሉ። ከዛ በኋላ አውሮፕላኑም ወደ ተባለው ቦታ በሰላም ይደርሳል። ሁሉም ሰው ህይወቱ ድኗል።
ለዚህም ነው በጣም ብራድ ደስተኛ ሆነው። የአውሮፕላኑ ኩባንያ ባለቤትና ቡድኑ በጣም ተደስተው ነበር። ብራድና ጓደኛውም የሰላም እስትንፋስ ተንፍሷል። ከዛም ደሴት ወጥቷል። የሁሉም ሰው ህይወትም ታድጓል። ከተወሰነ ጊዜ በኋላ የነፍስ አድን ቡድንም ወደዚያ ይመጣል። ይህን ሲመለከቱ ሁሉም ተሳፋሪዎች ተደስተው ነበር። ለብራድ ጀግንነትን ማጨብጨብ ይጀምራሉ። ከዚያም ብራድ ሁሉም ተሳፋሪዎችም ከአዳኝ ቡድኑ ጋር ይልካል። ከሴት ልጁ ጋርም ይነጋገራል። በዚህም ይደሰታል። በህይወት አለህ በጣም ደስ ብሎኛል አባዬ ይባባላሉ። አብራችሁን ስለነበራችሁ እስከ መጨረሻው እናመሰግናችኋለን።